ኢራን ከጄኔቫው ንግግር አስቀድሞ ከአሜሪካ ጋር የጊዜያዊ ስምምነት መኖሩን ማስተባበሏ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ በዚህ ሳምንት በጄኔቫ በሚካሄደው ድርድር አስቀድሞ ከአሜሪካ ጋር ጊዜያዊ ስምምነት ላይ ለመድረስ ታስቧል ተብሎ የሚናፈሰው ወሬ መሰረተ ቢስ ነው ብለዋል። ባጋይ በተለያዩ የመገናኛ ብዙሃን የሚሰራጩት መረጃዎች መሰረተ ቢስ ናቸው ያሉ ሲሆን የቴህራን የድርድር አቋም እንዳልተቀየረ በድጋሜ አጽንኦት ሰጥተው ገልጸዋል። እንደ እርሳቸው ገለጻ ማንኛውም ስምምነት ማዕቀቦችን ሙሉ በሙሉና በቋሚነት የሚያነሳ መሆን ይጠበቅበታል። እንደ መግለጫው ከሆነ በድርድሩ ወቅት ሰነዶችን የማርቀቅ ሂደት በሁለቱም ወገኖች መካከል የሚከናወን የጋራ ተግባር ሲሆን ኢራን ስለ ኒውክሌር መርሃ ግብሯና ስለ ማዕቀብ መነሳት ያላት አቋም ወጥና የማያሻማ ነው። ተደራዳሪዎች በዚህ ሳምንት መጨረሻ በጄኔቫ በሚገናኙበት ወቅት ሁሉም ወገኖች ለሚቀጥለው ዙር ውይይት በቀል ልቦና ከቀረቡ ውጤታማ መደምደሚያ ላይ መድረስ እንደሚቻል ቴህራን ትናገራለች። ነገር ግን ውጥረቱ የሚበርድ አይመስልም። የኢራን ባለስልጣናት ቴህራን ከአሜሪካ ጋር የሚደረገውን ጦርነት ለማስቀረት በንግግሮች ላይ የማይታመን ተለዋዋጭነት እያሳየች ነው። አሜሪካና ኢራን በዚህ ሳምንት ግጭት ለማስቀረት ያለመ አዲስ የንግግር ምዕራፍ በጄኔቫ ሊጀምሩ መሆኑ ተሰምቷል። ይህ የሚሆነው ደግሞ አሜሪካ በፈረንጆቹ ከ2003 የኢራቅ ወረራ ወዲህ ባልታየ ሁኔታ ከፍተኛ ወታደራዊ ኃይሏን ወደ ቀጠናው እያከማቸች ባለችበት ወቅት ነው። ምንም እንኳ ንግግሮቹ እንደሚቀጥሉ ቢጠበቅም አሜሪካ ወደ ጦርነት የምታደርገው ጉዞ ሊቆም የሚችል ስምምነት ላይ የመድረሱን ተስፋ አሁንም ደካማ ነው። አሜሪካ በኢራን መሬት ላይ የሚደረግ ማንኛውንም ዩራኒየም ማበልጸግ ስራ እንዲቆም ኢራን በቀጠናው ለሚገኙ የታጠቁ የጥንካሬ ንቅናቄዎች የምታደርገው ድጋፍ እንዲያበቃና ኢራን የባላስቲክ ሚሳኤል መርሃ ግብር ላይ ጠንካራ ገደብ እንዲጣል የሚሉ ሰፊ ቅድመ ሁኔታዎችን አቅርባለች። ይህ ሚሳኤል ኢራን ባለፈው ዓመት ከእስራኤል ጋር በነበራት ግጭት ወቅት ልትጠቀምበት የቻለችው ብቸኛው ትርጉም ያለው የመከላከያ አቅሟ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው ማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ውሳኔውን የማስተላልፈው እኔ ነኝ፣ ስምምነት ቢኖር እመርጣለሁ፣ ነገር ግን ስምምነት ላይ ካልደረስን ለዚያች ሀገርና በሚያሳዝን ሁኔታ ለህዝቧ በጣም መጥፎ ቀን ይሆናል። ምክንያቱም እነሱ ታላቅና ድንቅ ህዝቦች ናቸው። እንዲህ ያለ ነገር ደግሞ በእነሱ ላይ በፍጹም ሊደርስ አይገባም ነበር ሲሉ ቅድመ ማስጠንቀቂያና ዛቻ አሰምተዋል። አንድ የኢራን ባለስልጣን ለድሮፕ ሳይት እንደተናገሩት ቴህራን የትራምፕ አስተዳደር የማይገመት ባህሪ እንዳለው ትረዳለች። ነገር ግን ዲፕሎማቶቿ ለአሜሪካ ተደራዳሪዎች እያቀረቡት ያለው አቋም ቀጠናዊ ጦርነትን ለማስቀረት በኢራን በኩል የተደረገ ታይቶ የማይታወቅ ጥረት እንደሆነም ያምናሉ። ባለስልጣኑ አክለውም ኢራን በኒውክሌር ጉዳይ ላይ የአሜሪካን ስጋቶች በተጨባጭ ሀሳቦች በቀጥታ ምላሽ እየሰጠች መሆኑንና አፋጣኝ ግጭት የሚያስቀር ስምምነት ላይ ከተደረሰ በኋላ ንግግሩን ወደ ሌሎች ጉዳዮች ለማስፋት ፈቃደኛ መሆኗን ገልጸዋል። የድርድሩን ስሱነት ከግምት ውስጥ በማስገባት ስማቸው እንዳይጠቀስ የፈለጉት እኒሁ ባለስልጣን ዩራኒየም በማበልጸግ ጉዳይ ላይ እንኳን የማይታመን ደረጃ ያለው ተለዋዋጭነት አሳይተናል ብለዋል። የኢራን ተደራዳሪዎች ከከፍተኛው ብሔራዊ የደህንነት ምክር ቤት ጋር በመቀናጀትና በሀገሪቱ አመራር ስልጣን ተሰጥቷቸው በኒውክሌር ጉዳይ ላይ ከፍተኛ ተለዋዋጭነት ለማሳየት የወሰኑት ይህ እርምጃ በእርግጥም የጦርነት መፈንዳትን የሚያስቀር ከሆነ ብቻ ነው በሚል ጥብቅ መስፈርት ነው። ይህ ምክር ቤት የኢራን ከፍተኛውን የብሔራዊ ደህንነትና የመከላከያ ስትራቴጂ ባለስልጣን ሲሆን የሚመራውም የቀድሞ የፓርላማ አፈ ጉባኤና የአያቶላ አሊ ኻሜኒ ታማኝ አማካሪ በሆኑት በአሊ ላራጃኒ ነው። ባለፈው እሁድ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከጃሬድ ኩሽነር ጋር በፎክስ ኒውስ ባደረጉት ቃለ ምልልስ ኢራን የቦምብ መስሪያ የኢንዱስትሪ ደረጃ ያለው ቁስ ለማግኘት ምናልባትም የአንድ ሳምንት ጊዜ ብቻ ነው የቀራት ብለዋል። ዊትኮፍ ለዚህ አባባላቸው ምንም አይነት ማስረጃ አላቀረቡም። ይህም ለዓመታት ከቆየው የአሜሪካ ብሔራዊ የስለላ ግምገማ ጋር የሚጋጭ ነው። በተጨማሪም የሰኔ 2025 የአሜሪካ የቦምብ ጥቃት የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ደምስሷል ብለው ሲከራከሩ ለነበሩት የትራምፕ አስተዳደር ባለስልጣናት አባባል ቅፋት ሆኖባቸዋል። ትራምፕ ስለ ኢራን የኒውክሌር ልማት በትሩዝ ሶሻል ላይ ሲጽፉ የቢ2 ቦምብ ጣይ አውሮፕላኖች አመድ ሆነዋል ብለዋል። ዊትኮፍ ንግግራቸውን በመቀጠል አሜሪካ በቀጠናው ያከማቸችውን ከፍተኛ የባህር ኃይልና የባህር ኃይል አቅም ግምት ውስጥ በማስገባት ፕሬዚዳንቱ ለምን ኢራናውያን እጅ አልሰጡም ተንበርከኩ የሚለውን ቃል መጠቀም አልፈለጉም። ግን ለምን እጅ አልሰጡም የሚለው አስገርሟቸዋል። ለዚህ ምላሽ የኢራን ውጭ ጉዳይ ሚኒስትር አባስ አራግቼ በትዊተር ገጻቸው በኤክስ ገጻቸው ላይ ለምን እጅ እንደማንሰጥ ማወቅ ትፈልጋላችሁ? ምክንያቱም እኛም ኢራናውያንን ሲሉ ተደምጠዋል። በአሜሪካና በኢራን መካከል ያለው ድርድር በኦማን አሸማጋይነት የካቲት 6 ቀን በሙስካት የተጀመረ ሲሆን ሁለተኛው ዙር የካቲት 17 ቀን በጄኔቫ መካሄዱ የሚዘነጋ አይደለም። የአሜሪካውን ልዑክ በዊትኮፍና በትራምፕ አማች
ጃሬድ ኩሽነር ይመራ ነበር። ካለፈው ጥር ወር ጀምሮ ኢራን እንደ ቀይ መስመር የምታያቸው ነጥቦች አስቀምጣለች። ከእነዚህ መካከል ሀገሪቱ ዩራኒየም ለሰላማዊ ዓላማ የማበልጸግ መብት እንዳላትና ባላስቲክ ሚሳይሎቿ የነጻነቷና የብሔራዊ መከላከያዋ ዋና አካል መሆናቸው ይገኙበታል። የኢራን ባለስልጣናት እንደገለጹት አሜሪካ በኢራን ላይ ጦርነት ለመክፈት የምትጠቀምባቸው ማናቸውንም ተጨማሪ ሰበቦች አስቀድሞ ለማክሸፍ መንግስት ጊዜያዊ ስምምነት ላይ ከተደረሰ በግልጽ በተቀመጠ አሰራር አማካኝነት ከኒውክለር ጉዳይ ውጭ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ መሆኑን በቅርብ ጊዜ ድርድሮች ላይ አመላክቷል። ዝርዝር መረጃ ግን ከመስጠት ተቆጥበዋል። አንድ የኢራን ከፍተኛ ባለስልጣን መንግስታቸው ከትራምፕ ጋር ስምምነት ላይ ለመድረስ ቁርጠኛ እንደሆነና አዲስ ስምምነት ሊደረስበት የሚችል መሆኑን እንደሚመለከት ገልጸዋል። ሆኖም ወደ ቀጣዩ የንግግር ምዕራፍ ሲገባ ስለ አሜሪካ ዓላማ ጥርጣሬ እንዳላቸውም ገልጸዋል። የአሜሪካ እውነተኛ ስጋት የኒውክሌር ቦምብ እንዳንሰራ መከላከል ከሆነ የኢስላሚክ ሪፐብሊክ መንግስት እነዚህን ስጋቶች በዲፕሎማሲ ሊፈታ ይችላል። ሌላኛው ወገን ፍላጎቱ ካለው ለሁለቱም ወገን አሸናፊ የሚያደርግ ስምምነት ይቻላል ብለን እናስባለን ብለዋል። ባለስልጣኑ አክለውም አሜሪካ በኒውክሌር መርሃ ግብራችን ላይ በቁም ነገር ለመደራደር ፍላጎት እንደሌላት የሚያሳዩ ምልክቶች አሉ ብለዋል። ይህም ትራምፕ እና ሌሎች ባለስልጣናት ከጥር ወር ጀምሮ ገዢውን አካል ለመለወጥ ጦርነት እንደሚከፍቱ የሰጡት ግልጽ ዛቻ በመጥቀስ ነው። ዓላማቸው የእኛን መፈራረስ ማየት እንደሆነ የሚያሳዩ ምልክቶች አሉ። ሁኔታው እንዲህ ከሆነና ጦርነት ከጀመሩ ራሳችን ለመከላከል ዝግጁ ነን። ምላሻችንም ከዚህ በፊት አይተውት የማያውቁትና መላውን ቀጠና የሚያካትት ይሆናል ሲሉ አስጠንቅቀዋል። የኢራን ባለስልጣናት በጄኔቫ ስለሚካሄደው ድርድር ቴክኒካዊ ዝርዝሮች ለመወያየትም ሆነ ቴህራን ምን ለማቅረብ ፈቃደኛ እንደሆነች ተጨባጭ መረጃ ለመስጠት ፈቃደኛ አልሆኑም። የኢራን ተደራዳሪዎች ትራምፕን ሊስቡ የሚችሉ ኢኮኖሚያዊ ማበረታቻዎችን ስለማቅረብ መወያየታቸው ተዘግቧል። ይህም በኢራን ውስጥ በነዳጅና ጋዝ ልማት ላይ ተባበረንና የሲቪል አውሮፕላኖችን መግዛትን ይጨምራል። በቀድሞ ፕሬዚዳንቶች ባራክ ኦባማና ባይደን አስተዳደር ወቅት በመካከለኛው ምስራቅ ከፍተኛ ባለስልጣን የነበሩትና የ2015ቱን የኢራንን የኒውክሌር ስምምነት ከአሜሪካ ወገን በዋናነት የተደራደሩት ሮበርት ማሊ እንደተናገሩት ኢራን ከባድ ቅናሾችን በጠረጴዛው ላይ ስታስቀምጥ ይታየኛል። ነገር ግን ማንኛውም የአሜሪካ ቃል ኪዳን በቀላሉ ሊታጠፍ የሚችልና በእነሱ እይታ ፈጽሞ የማይታመን በመሆኑ ቅናሾቻቸው እንደዚሁ በቀላሉ ሊቀለበሱ የሚችሉ እንዲሆኑ ይፈልጋሉ ብለዋል። እንዲህ ያሉ ሁኔታዎች ያሉበትን ስምምነት የትራምፕ አስተዳደር ይቀበሏል ወይ የሚለው ግን እስካሁን ግልጽ አይደለም። ሮበርት ማሊ እንዳሉት ቴህራን ከኦባማው የኒውክሌር ስምምነት ጂሲፒኦኤ የተሻለ ስምምነት ለትራምፕ አስተዳደር ለመሸጥ ቢያንስ የዩራኒየም ማበልጸግ ስሯን በከፍተኛ ሁኔታ ማቆም ላልተወሰነ ጊዜ ወይንም ለተወሰነ ጊዜ ይኖርባታል። ምንም እንኳ ባይደን ጄሲፒኦኤን ወደ ነበረበት ለመመለስ ቃል ቢገቡም ትራምፕ በ2024 ምርጫውን አሸንፈው ስልጣን እስኪይዙ ድረስ እንዲህ አይነት ስምምነት ላይ አልተደረሰም። በፈረንጆቹ 2018 ትራምፕ ስምምነቱን ከሰረዙ በኋላ ድርድሩን ለመጀመር ጥረት ያደረጉት ሮበርት ማሊ የትራምፕ አስተዳደር ከኦባማ ወይንም ከባይደን የተሻለ ውጤት አምጥተናል ማለት የሚችልበትን ውጤት የሚፈልግ ከሆነ ሊያሳኩት ይችላሉ ብዬ አስባለሁ። ኢራን ማበልጸግን ለዓመታት ለማቆም ዝግጁ ከሆነች ይህ በእርግጠኝነት ኦባማ ካሳኩት ወይንም ባይደን ሊያሳኩት ከሚችሉት በላይ ይሆናል ብለዋል። ነገር ግን ማሊ ትራምፕ ከኒውክሌር መርሃ ግብሩ ባለፈ በባላስቲክ ሚሳኤል አቅምና ክምችት ላይ ጭምር ሰፊ ቅናሾችን እየጠበቁ መሆኑን አስጠንቅቀዋል። የኢራን ስርዓት ከክብር ወይንም ራስን የመከላከልና ራስን የመቻል አመለካከት በመነሳት ፈጽሞ የማይሻገራቸው መስመሮች ያሉ ይመስለኛል። ነገር ግን የዛሬው ሁኔታ ከ2015 ወይንም ከ2021 የተለየ መሆኑ ጥርጥር የለውም ብለዋል ማሊ። አክለውም ኢራን ከአሜሪካ ጋር ጦርነትን በትክክል እንደማትፈልግና በዚህም ስትል እየተደራደረች እንደሆነ ቢያምኑም በመጀመሪያው የትራምፕ አስተዳደር ወቅት እምነት ተሸርሽሯል። አማራጩ እነሱ እጅ እንደ መስጠት የሚቆጥሩት ከሆነ ወይንም መጀመሪያም የሚሰጡት ቅናሽ ለቀጣይ ጥያቄዎች ግብዣ ነው ብለው ካመኑ ኢራን ጦርነትን የምትቀበል ይመስለኛል። በ2021 ስምምነቱ ሊቀጥል እንደሚችል ለኢራናውያን ማረጋገጫ መስጠት አልቻልንም ነበር። ደግሞ የትራምፕ አስተዳደር እንዴት ዋስትና ሊሰጣቸው እንደሚችል አላውቅም። ስምምነት እንደሚፈልጉ አውቃለሁ። ስለ ጦርነት ግዴለሾች አይደሉም። ነገር ግን በአሜሪካውያን አእምሮ ውስጥ ያለ ማንኛውም ስምምነት የጦርነት አማራጭ ሳይሆን ወደ ተጨማሪ ጥያቄዎች የሚያመራ እርምጃና እነሱ ካልተሟሉ ወደ ጦርነት የሚያመራ መሆኑን በጥልቅ ይጠራጠራሉ ብለዋል። በአሁኑ ድርድር ላይ ሌላው አዲስ ተለዋዋጭ ሁኔታ የቀጠናው ሀገራት ሚና ነው። ከነዚህም መካከል አንዳንዶቹ ትራምፕ በኢራን ላይ ጥቃት እንዳይሰነዝሩ ሲወተውቱ ቆይተዋል። የኢራን ባለስልጣናት አሜሪካና እስራኤል 12 ቀናት ኢራንን በደበደቡበትና 1000 በላይ ኢራናውያን በሞቱበት የሰኔ 2025ቱ ጦርነት ማግስት ቴህራን ከአረብ መንግስታት ጋር ያላትን ግንኙነት ለማሻሻል በቀጠናው ላይ ያነጣጠረ የዲፕሎማሲ ዘመቻዋን አጠናክራ ነበር። ባለስልጣኑ እንደተናገሩት ኢራን ከሳውዲ አረቢያ፣ ኳታር፣ ግብጽና የተባበሩት አረብ ኤምሬት
ኤሚሬትስ ጋር ያላትን ግንኙነት ለማስተካከል የሞከረችው ከእስራኤል ተጽዕኖ በተጨማሪ ትራምፕን ወደ ጦርነት የሚገፋፋውን ተጽዕኖ ፈጣሪ ተለዋዋጭ ለመመከት ነበር። አክለውም በተመሳሳይ ጊዜ ትራምፕን በምስጢር ማበረታታቸውን እንዲያቆሙ ግልጽ የማስጠንቀቂያ መልእክቶች ተላልፈውላቸዋል ብለዋል። አሜሪካ በድጋሚ በኢራን ላይ በይፋ ማስፈራሪያ መላክ ከጀመረችበት ከጥር ወር መጀመሪያ ጀምሮ ብዙ የአረብ መንግስታት ለማንኛውም የአሜሪካ ጥቃት ያላቸውን ተቃውሞ በይፋ ገልጸዋል። እንዲሁም ግዛታቸውም ሆነ የአየር ክልላቸው ለጥቃት እንዲውል እንደማይፈቅዱ አሳውቀዋል። ግብጽና ኢራን ከ1979 በኋላ ለመጀመሪያ ጊዜ ዲፕሎማሲያዊ ግንኙነታቸው ሙሉ በሙሉ ወደ ነበረበት ለመመለስ ስምምነት እያጠናቀቁ መሆናቸው ተዘግቧል። የኢራን ባለስልጣናትም ከተለያዩ የአረብ ሀገራት አቻዎቻቸው ጋር ዘወትር ይገናኛል። ምንም እንኳ የኢራን ጥረት እና ከአረብ ጎረቤቶቿ ጋር የቀረበ ግንኙነት እንዳለ ቢታመንም አሜሪካ በአረብ ሀገራት ውስጥ ከፍተኛ ቁጥር ያላቸውን የጥቃት አውሮፕላኖች፣ የአየር መከላከያ ስርዓቶችና ሌሎች ወታደራዊ ቁሳቁሶችን እያከማቸች ነው። ግዛቶቻቸው ጥቃት ለመሰንዘር ባይውሉም እንኳ ትራምፕ ጥቃት እንዲሰነዘር ትዕዛዝ ቢሰጡ አሜሪካ በበርካታ የአረብ ሀገራት የሚገኙትን የእዝና ቁጥጥር እንዲሁም የኢላማ መፈለጊያ ስርዓቶችን፣ የሳተላይትና የስለላ አቅሞችን ትጠቀማለች። ከእነዚህ ሀገራት መካከል አንዳንዶቹ ኢራን በአሜሪካም የጦር ሰፈሮች ላይ፣ በቀጠናው የነዳጅ መሰረተ ልማቶች ላይ ለምትሰነዝረው ያጸፋ ጥቃት ምላሽ ለመስጠትና እንደ ዮርዳኖስ ባሉ ሀገራት ደግሞ እስራኤልን ከኢራን ሚሳይሎች ለመከላከል ወሳኝ አካል ይሆናሉ። ኢራንና አሜሪካ በኒውክለር ማበልጸግ ላይ ያተኮረ ጊዜያዊ ስምምነት ቢፈራረሙ እንኳ ባላስቲክ ሚሳይል ጉዳይ ለማንኛውም ስምምነት የረዥም ጊዜ ህልውና ላይ ጥላ ማጥላቱ አይቀርም። ኢራን አቅሟን እንድትቀንስ ወይንም ሙሉ በሙሉ እንድትበትን የሚለው ጥያቄ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በከፍተኛ ሁኔታ እየተገፋ ይገኛል። ይህ ጥያቄ ለድርድሩ እንደ መርዝ ሆኖ እንደሚያገለግልና ጦርነትን ለማስቀረት የሚጥሩ የቀጠናው ሀገራት ተቃውሞ ቢያሰሙም ግፊቱ ቀጥሏል። ሮበርት ማሊ ሲናገሩ ኢራን እንደ መከላከያና የአጸፋ እርምጃ የምትቆጥሩ የባላስቲክ ሚሳይል መርሃ ግብሯን በተግባር አሳልፋ የምትሰጥበትን እርምጃ ብትወስድ በጣም እገርማለሁ ብለዋል። የኢራን የፖለቲካ ተንታኝ የሆኑት አሊ አልፎነህ አክለውም ደግሞስ ቴሄራን ትጥቅ ከፈታች እስራኤልና አሜሪካ በድጋሚ እንደማያጠቋት ምን ዋስትና አላት ሲሉ ይሞግታሉ። የኢራን መንግስት በበኩሉ ሊደርስ የሚችለውን የአሜሪካ ወታደራዊ ጥቃት ለመቋቋም ዝግጅት ጀምሯል። በቅርብ ሳምንታት ውስጥ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቴሄራን የሚገኙ ከፍተኛ መሪዎችን ሊገድል የሚችል ጥቃት ቢከሰት የመንግስትን ቀጣይነት ለማረጋገጥ ለክፍለ ሀገር አስተዳዳሪዎች ስልጣን ሲያከፋፍሉም ቆይተዋል። የኢራን ጦር ወሳኝ የሆነውን የሆርሙዝ የባህር ወሽመጥ የመዝጋት ሙከራዎችን ጨምሮ ከታታይ የባላስቲክና የባህር ላይ ሚሳይሎች ሙከራዎች እንዲሁም የባህር ኃይል ልምምዶችን አድርጓል። ከኢራን ጋር የሚደረግ ጦርነት ጥቂት ቁልፍ መሪዎችን በመግደል ገዢውን መንግስት በፍጥነት ሊገረስስ ይችላል የሚለው ተስፋ ቢኖርም የኢራን የፖለቲካ ስርዓት ባለሙያዎች ግን እንዲህ ያለው ዘመቻ ትራምፕ በቬኔዙዌላ ያገኙትን ፈጣን ስኬት ይደግማል ተብሎ እንደማይታሰብ ይናገራል። የቀድሞው የሪፐብሊካን ጥበቃ ጦር ወይም ደግሞ አብዮታዊ ዘብ መኮንን የሆኑት ላራጃኒ የኒውክለር ድርድሩ እንዲመሩ መደረጋቸው መንግስት በጦርነት ወቅት ሊመጣ ለሚችለው የመሪነት ለውጥ በማሰብ ስልጣን ለማከፋፈል ያደረገው ነው ይላሉ ተንታኞቹ። የፖለቲካ ተተኪነት በኢራን እስላማዊ ሪፐብሊክ ፖለቲካል ሰክሴሽን ኢን ኢስላሚክ ሪፐብሊክ ኦፍ ኢራን የተሰኘው መጽሐፍ ደራሲ አልፎነህ እንደሚሉት እስላማዊ ሪፐብሊክ አያቶላህ አሊ ሀሜኒ በስልጣን ፒራሚድ አናት ላይ የተቀመጡበት የአንድ ሰው አምባገነንነት አይደለም። ይልቁንም አሁን ላይ ስርዓቱ በፕሬዝዳንቱ፣ በፓርላማ አፈ ጉባኤው፣ በፍትህ አካል ኃላፊው አንዱ ከሪፐብሊካን ጥበቃ ጦርና አንዱ ከመደበኛው ጦር በተውጣጡ ስብስብ የሚመራ ነው ብለዋል። ክለውም የጋራ አመራርን ከአንድ ግለሰብ ይልቅ ማዳከም ከባድ ነው። ስለዚህ ስርዓቱ ከፍተኛ አመራሮች ቢገደሉ እንኳ የመትረፍ እየተሻለ እድል አለው ብለዋል። ክቡራትና ክቡራን አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እዚህ አይነት ጥልቅ ትንታኔዎችን ታገኛላችሁ። ሰላም።